ሰላም ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። እንኳን አደረሳችሁ። ኢየሱስ ጌታ እንደሆነ አምናችሁ ተቀብላችሁ መስቀል ላይ የሞተውም የተሰቀለውም ለኔ ነው ብላችሁ የምትከተሉ ወንድሞቻችን እንኳን አደረሳችሁ። እንግዲህ ኢየሱስ ጌታ ነው ሲባል ኮብልስቶን ለምታነሱም ግን የኢየሱስ በዓል ነው ብላችሁ ለምታከብሩ ሰዎችም እንኳን አደረሳችሁ። ለእናንተ ነው የሞተውም የተነሳው ሕይወት እሱ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ሰውየንም አስባችሁታል? ግን በየመንገዱ በየጎዳናው ኢየሱስ ክርስቶስ ያድናል ብለን ስንመሰክር ለያዥ ለገራሽ ለገናሽ በቃ እንቢ ብሎ ካልወገርኳችሁ ካልደበደብኳችሁ አረ ድምጻችሁን በቃ አልሰማም እያለ የሚሄደው ሰውዬ አሁን ትንሣኤን ለማክበር ሽር ጉድ እያለ ነው። ካላንደሩ እኮ የኛ ነው እናንተ ከየት አመጣችሁት እያለኝ ነው። ይመጣና እናንተም ሳትጾሙ ልትበሉ ነው ምናምን እያለ ነው። የኢየሱስን ስም አልሰማም ብለህ ጠልተህ ትንሣኤ ልታከብር ነው። ሲየገባው አሜን ይላል። አሜን ብለናል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምን ይደረግ? ምንም ማድረግ አይቻልም። ባለቤቱን አንቀበልም። በሱ ምክንያት ግን ምግብ ይቻላል፣ መጠጥ ይቻላል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስወንንም ለዚህ ትውልድ ነው ወንጌል መስበክ ያለብን። ሰይጣን በዱላ የሚደበደብ የሚመስለው ትውልድ አለ ዛሬም እና ወንጌል ለዚህ ነው ለቤተ ክርስቲያኒቷ መሰበክ ያለባት። ዛሬም በቤተ ክርስቲያኒቷ ውስጥ ሰይጣንን በድንጋይ በዱላ ለመደብደብ የሚታገል በጫማ ለመምታት የሚታገል ትውልድ አለና ለዚህ ትውልድ መጸለይ ያለብን። ለዚህ ትውልድ ወንጌል መስበክ አለብን። ጸጋና ሰላም ይብዛላችሁ። አስባችሁታል? መንፈስ በዱላ ሲመታ በድንጋይ ሲመታ አስቡ። መንፈስ እኮ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ተመልከቱ ብቻ ሞተ። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ሰይጣንን በዱላ ለመምታት ከመሞከር በቃሉ ጉልበት በኢየሱስ ስም በዛ ለመምታት ወደ ኢየሱስ መምጣት ነው። እኔ ይሄንን ነው የምናገረው። ወንጌል ያስፈልጋል። በትክክል መንፈስ ነው አጋንንት እንዲህ ስትል እንግዲህ መሬት መናገር ቢሆን ኖሮ ምን እንደምናገር አስቡ። ምንም አላደረገም። እሱ ነው እየተደበደበ ያለው። ክብር ለኢየሱስ ይሁን። ከዚህ ጉድ ክርስቶስ ነፃ ያወጣል። ለመበሻሸቅ እኮ አይደለም። ይሄ እውነት አይደለም። መጽሐፍ ቅዱስ ይሄን አይናገርም። ምንም ማድረግ አይቻልም። ሰውየንም አይገርማችሁም? ዓመቱን ሙሉ ክርስቶስን አታውቁም ሲሉን ይከርሙና ዛሬ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽፋና አስልታ ባስቀመጠችው በዓል እኩል ያከብራሉ። በዓላቶቻችንን እኩል እንደምታከብሩ ሁሉ የኛንም ስርዓት ዶግማና ቀኖናችንን እንድታከብሩ እናሳስባችኋለን። እቺ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችን ከውልደቱ እስከ ሞቱ ከሞቱ እስከ ትንሣኤው ያለውን በዓል ጥንቅቅ አርጋ የምታከብር ቤተክርስቲያን ርትዕቷ እምነታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። ተሳሰትክ። አልገባህም መሰለኝ ወንድሜ። ዓመቱን ሙሉ ከኢየሱስ ጋር ነን። አይገርምም? እኛ ቤት ተለይቶ የሆነ ቀን ትንሣኤ የለም። በቃ ሁሌም እሱ እኛ ጋር አንደኛ ነው። ሁሌም እሱ እኛ ጋር ይከበራል። በቃ ስለ ኢየሱስ ነው የምናወራው። ይሄንንም በዓል ደግሞ ሞቶ ተነሳ የሚለውን ነገር እኮ ተቀብለን ብቻ እኮ አይደለም ከሰው ጋር በህብረት በአንድነት መቀጠል ጥሩ ነው ብለን ነው እንጂ በዛ ቀን ሞቶ ተነሳ ምናምን ያንተ ስሌትና እንትን እኛ ምን አገባን? እኛ ጋር ሁሌም አለ። ጠዋት ማታ አለ። ከሳምንት እስከ ሳምንት ከወር እስከ ወር አለ። እኛ ቤት አለ። እሱ ይከበራል። አንደኛ ነው። ሞቶ የተነሳው ለኔ ነው፣ የተሰቀለው ለኔ ነው ብዬ በየቀኑ እናገራለሁ። በየቀኑ አውጃለሁ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ አለ። እኛ ጋር እሁድ አለ። ይከበራል። ሞቶ መነሳቱን ዋጋ መክፈሉን እናውጃለን። የሆነ ቀን ቆጥረን ምናምን እሱ ለምግብ ነው። ይሁን። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ሁሌም ይከበራል እንጂ ያንተን ቀንና ቀጠሮ ተቀብለን ዋው በዛ ቀን ነው የተነሳው ቀልዱ ቀልድ ነው። ሁሌም ነው እኛ ጋር
ሁሌም እኛ ጋር አንደኛ ነው ኢየሱስ። ሁለተኛ አድርገን የሆነ ቀን ጠብቀን ያረ የለም። አትሳሳት። ኢየሱስ ያድናል። ያው ለምግቡ እንድመች እያወራ እንደሆነ ይገባናል። እና ወደ ኢየሱስ ክብር ለኢየሱስ ይሁን። ኢየሱስ ያድናል። አንድ ቀን ሰጥተ ደግሞ ለሱም ሺህ ነገር ታወራለህ። ሌላ ቀንስ የሌላ እኮ ነው። በ24 ሰዓት ውስጥ አንድ ደቂቃ ለሌላ አንሰጥም። ለኢየሱስ ነው። አለቀ። ኢየሱስ ያድናል። ምንም ማድረግ አይቻልም። ሊመር ይችላል። መዋጥ ነው። ባልመር በሆነ ነገር አድርገው ዋጥ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሰውየንንም ኦሬዲ ከሌሊቱ 9 ሰዓት ሆኗል። አንድ ነገር ጌታ ስላሳሰበኝ መጣሁባችሁ። ከትንሳኤው በኋላም ጌታችን ፍጹም አምላክ ፍጹም ሰው ነው። ፍጹም ሰውነቱ ተጠናቋል የምትሉ ሰዎች አላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም ፍጹም አምላክ ፍጹም ሰው ነው። በጽንፈኝነት ሳሰሙኝ እቺን ነገር አሰላስሉባት እስቲ። አሁንም ፍጹም አምላክ ፍጹም ሰው ነው። እግዚአብሔር ይርዳል። እያሰላሰላችሁ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ስሙኝንም ኦርቶዶክስ በጾሞ ጴንጤ ያድራል። ታውቃለህ አይደል? ኦርቶዶክስ አንጀቱ እስኪላጥብ እንትን ባለው ጴንጤ እየበላ እየቀጠፈ ትንሳኤ ምሽት ያድራል። ያድራል። እነሱ እዛ በጧፍ እኛ እዚህ በሻማ ወይ ደግሞ አሁን ዘመናዊ ደግሞ እንትን መጥቷል። ሞባይል ታበራና ሁሉም ሰው ሁላችሁም አብሩ ሞባይላቸውን አለ። ጥሩ ነው። ግን የሚያሳዝነኝ ትንሳኤ ምንድን ነው ታዲያ? እግዚአብሔር ትንሳኤ የእናንተ ነገር እንዲሰምርላችሁ የተፈጸመ ነገር የተፈጸመው የተሰቀለው ያ ፋሲካ ያ ንጹህ መስዋዕት እሱ ለእናንተ አንዳች የሆነ ውጤት ሲያመጣ እንዲሰምርላችሁ የሚቀርብ ነው። ምን? በአብ ፊት መታየት። ኢየሱስ ከሙታን ተነስቶ በአባቱ ፊት ገባ፣ ቀረበ። ያን ቀን ትንሳኤው እና በአባቱ ፊት መታየት ምንድን ነው የሚያሳየው? ለሱ ሰመረለት፣ ለኛ ሰመረለት። ምን? አንድ ነገር ተረጋገጠ። እያንዳንዱ ግራ የገባው ጴንጤ ሁሉ መዳኑ ተረጋገጠ። እያንዳንዱ ልቡ ጥርጥር ውስጥ ያለ ክርስቲያን ሁሉ መዳኑ ተረጋገጠ። አመንክ፣ ተጠራጠርክ፣ ገባ አልገባ፣ በሰልክ አልበሰልክ፣ ቴዎሎጂ በጠስ አልበጠስ፣ ከዘፍጥረት እስከ ራእይ አጠና አላጠና፣ ኢየሱስ የግል አዳኜ ነው፣ እኔ ግን ኃጢአተኛ ነኝ ብለህ ያመንክ ቀን በትንሳኤው አንድ ነገር ሰምሮልሃል። ምንድን ነው የሰመረልህ? ሮሜ 4 ቁጥር 23 ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም። አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ይልና ተቆጠረለት የሚለው ለአብርሃም ብቻ አይደለም ስለኛም ነው እንጂ እኛ እነማን? ስለ በደላችን አልፎ የተሰጠውን ይኸው ኒሳን 14 በጉ ኢየሱስ ስለ በደላችን አልፎ የተሰጠውን ለምን ተነሳ? ቀጥሉ። እኛን ስለማጽደቅም የተነሳውን ለምን ተነሳ? የሞተው ለምንድን ነው? ለጽድቃችን። የሞተው ለጽድቃችን ነው። የሞተው ለጽድቃችሁ ነው እንዴ? ግጥም ያለን ምኖች ነበር። የሞተው ለምናችን? የተነሳውስ? አቤት ምን ማለት ነው? ለኃጢአቴ ሞቷል ብለህ እንዳመንክ ሁሉ የተነሳው እኔ መጽደቄን ለማረጋገጥ ነው ብለህ ካላመንክ እምነትህ ሙሉ አይደለም። ለኃጢአትሽ ሞቷል። አሁን እንደሞታ ቃል እና ጸድቀሻል። እሱን አላውቅም፣ አላመንሽም። ሞተም ተነሳም ወሳኝ ናቸው። ለኃጢአትህ እንደሞተ ሁሉ ለጽድቅህ ነው የተነሳው። እኛን ስለማጽደቅ የተነሳውን ተው እንጂ ሞተ ተነሳ ብቻ በዓል መብላት መጠጣት ብቻ አይደለም። ለዚህ እንደሆነም እየተረዳችሁ ተው እንጂ ኢየሱስ ጌታ ነው ሲባል አትናደዱ። ለዚህ ነው። ክብር ለኢየሱስ ይሁን። ብቻውን ያድናል። ሰው ያንንም ኤፍቱ ሜን ክሎዚንግን ፎሎ አድርገዋል? አድርጋለሁ። የኢየሱስ ክርስቶስ የኛ መስቀል ምክንያት በመስቀል ላይ ዕዳ ከፍሎ የሞተ ደም ዘምፎ የኔ ምክንያት ነው የሞተው። ከዛ የኔ የእግዚአብሔር እንትን እንዴት ቢጀን ተሳልፋለኝ ለኔ ብሎ ነው የሞተው። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ከሀሳቡ ጋር አልሄደም ብሎ ብዙ ሰዎች እየሳቁ ስላየው ነው። ምንም ማድረግ አይቻልም። ኢየሱስ ለኔ ብሎ ነው የሞተው። እውነቱን ነው የተናገረው። ኢየሱስ ሕይወት ይሰጣል። ኑ ወደ ኢየሱስ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።